ሐዋሳ ምንድነው ተፈጠረው? ለባለስልጣን ከተደረገው ወይስ ከተደረገው በላይ በማለትም ነው። የገባው የትኛው ባለስልጣን ነው በርካቶችን ያጠያየቀ? እዩ ጩፋ ወይስ ባለስልጣን በማለትም በርካቶች ጠይቆታል። እስኪ ለእዩ ጩፋ የተደረገውን አቀባበል በማስመልከት የምናየው ይሆናል። ሰላም ጤና ይስጥልን ውድ ኢትዮጵያውያን፣ ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሚኪ ታቦር ኢንፎ ነው። ሚኪ ነኝ አብሬያችሁ የሚቆየው እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ሐዋሳ የተሰማው ምንድን ነው? ሰሞኑን ባልተጠበቀ ጊዜና ሰዓት ከዚህ በፊት በትራፊኮች አቀባበል ሲደረግ የምስተዋለው የእዩ ጩፋ አሁን በባንድ ደረጃ ማደጉ በርካቶችን እያነጋገረ ይገኛል። እዩ ጩፋ ማን ነው? እንደምታወቀው በርካቶች ስለ እዩ ጩፋ በደንብ ላያውቁት ይችላሉ። እዩ ጩፋ ተወልዶ ያደገው በወላይታ ሲሆን ግን ቸርች ምስረታን በማስመልከትም በርካቶች ስለሱ ሲገልጹ ሐዋሳ ውስጥ እንደጀመረም ይታወቃል። የደቡቧ ፈርጥ የነበረችው ሐዋሳ ያኔ በአሁን ሰዓት ሐዋሳ ያው የሲዳማ ክልል ዋና ከተማ ከመሆኗ በፊት የደቡብ አጠቃላይ ነበረች። የደቡብ ልጆችም ፊታቸውን ወደ ሐዋሳ ነበር ሲያዞሩ የነበሩት። ሐዋሳ በእምነትም በክርስትና ተከታዮች ዘንድ ብዛት ያለበት አካባቢ በኢትዮጵያ ደረጃም ሐዋሳ እንደሆነች ይነገራል። ምክንያቱም አያሌ ቁጥር ያላቸው ቸርቾች፣ አያሌ ቁጥር ያላቸው አገልጋዮች የሚገኙበት ስፍራም እንደሆነ ጭምርም የአደባባይ መረጃዎችና እውነታዎች ያሳያሉ። የሆነ ሰሞን ተነሳ የኢትዮጵያ ሕዝብ ከዳር እስከ ዳር ነቢያት የሚባል ነገር በተለይ ሲጀምሩ ከፍተኛ እንቅፋትና ችግሮች ተቋሞች ሲነሱ ነበር። እዩ ጩፋ ያኔ ቸርች ሲጀምር ሐዋሳ ምድር ላይ በርካቶች አላወቁትም ነበር። ሐዋሳ እንደጀመረም የምነገርለት እዩ ጩፋ በማለትም በርካቶች ስለሱ ሲገልጹም ተስተውሏል። ታዲያስ እዩ ጩፋ ሲጀምር አብዛኞቹ ደግሞ ሐሰተኛ ነቢያት ነው፣ ሐሰተኛ ነቢይ ናቸው በማለትም ያልተቃወሙትም እንዳልጠፉ ጭምርም ነው። አሁንም እየተቃወሙትም ይገኛሉ። ከግማሽ በላይም ወይም ግማሽ ማለት ይቻላል በሳቱ አልተቀበሉትም እዩን። አብዛኞቹ ሳይቀበሉ ሲቀሩ ግን እዩን አሁንም ቀጠለበት። ሲቀጥልበት አያሌ ቁጥር ያላቸው ኢትዮጵያኖች መምጣት ጀመሩ። በተለይ በዩቲዩብ ቻናሎቹ ታምራቶችን እያለም ስጭን ነበር። በቪዲዮ ስጭን በርካታ ቁጥር ያላቸው ከተለያዩ ዓለም ክፍል መምጣት ጀመሩ። በቴሌቪዥን ደረጃም በከፍተኛ ሁኔታ በአጭር ጊዜ ውስጥ ማደግ ቻለ። በተለይ ሶሻል ሚዲያ ምን ያህል እዩ ጩፋ እንዲያድግ ሚና እንደተጫወተም የአደባባይ መረጃዎች ናቸው። ታዲያስ እዩ ጩፋ ላይ የተነሳው ምንድን ነው? ብዙዎች እየገለጹ ያሉት ወንጌል በቀላሉ አልመጣም በማለትም ይከራከራሉ። ወንጌል በከፍተኛ መስዋዕትነት አባቶች ያመጡት ያደረጉት ተጋድሎ ነው። በየእስር ቤቱ እያደሩ እየተገረፉ እየተደበደቡ አካላቸው እየጠፋ ለወንጌል አንገታቸው እየተቀላ በከፍተኛ ስቃይና በእሳት እንደ ዱላ ቅብብሎች ማለት ይቻላል ወንጌል የመጣው እንደ ቀልድ የመጣ አይደለም። በከፍተኛ ስቃይ በእሳት የተፈተነ ወርቅ ማለት ይቻላል ወንጌልን ከትውልድ ወደ ትውልድ ሲያስተላልፉ የነበሩት። የዛሬውን አያርገውና ማለት ይቻላል ያኔ የነበረው ጠንካራ ክርስቲያን ነው በማለትም ነው በርካቶች የገለጹ ያሉት። ዛሬ ነጻነት አለ፣ እንደ ልብ ማንም ወንጌልን መስበክ ይችላል። ግን ትላንትና አባቶች ያለፉበት መከራ ከባድ ነው። ታዲያስ እነ እዩ ጩፋ ወደ ነቢይነት ሲመጡ በርካቶችም ሲቃወሙ ነበር። ምክንያቱም አብዛኞቹ እየተከራከሩ ያሉት በተለይ በሰዓቱ ሐሰተኛ ነቢይነት በተለይ እግዚአብሔር ያላለውን አለ በማለትም እግዚአብሔር ያላለውን ቁመት ጨመረ በማለትም በርካቶችም ቸርች ውስጥ ሳለቁበት ነበር። ምክንያቱም ቁመት ጨምረዋል ወይ እነዚህ ሰዎች ብዙዎች በማለትም ብዙ ታምራት አይነቶችን እዩ ጩፋ በቪዲዮ ማህበራዊ ሚዲያ ላይ ስለቅ ነበር። አብዛኞቹ በዛው ልክ ደግሞ ትክክል ነው፣ የእግዚአብሔር ሰው ነው፣ እግዚአብሔር ምን ይሳነዋል በማለትም የሚከራከሩት አሉ። ሌሎች ደግሞ እያሉ ያሉት እግዚአብሔር ምን ይሳነዋል ሳይሆን ትክክል የሚያደርገው ነገር መጽሐፍ ቅዱስ ላይ ስናይ መጽሐፍ ቅዱስን የጠበቀ በመጽሐፍ ቅዱስ ላይ ተመስርቶ ወይስ ሳይሆን መሰረቱ የቱ ጋር ነው? የወንጌሉ ፍሬ ልታወቅ ይገባል በማለትም ክርክር የሚያነሱትም አልጠፉም። ታዲያ እዩ ጩፋ አሁንም ወደ ኋላ አላለም፣ እየቀጠለ መጣ። በከፍተኛ ሁኔታ ኢትዮጵያ ላይም አጠቃላይ በዓለም ደረጃ መታየት ጀመረ። በቴሌቪዥን መስኮት መታየት ሲጀምር ከተለያዩ አረብ ሀገራትም ስጦታዎችን አረቦችም አማርኛ የማይሰሙት ስጦታ ይዘው መምጣት ጀመሩ። በዛው ልክ ደግሞ እዩ ጩፋ በስብከቱ በርካታ ቁጥር ያላቸው ሐቁ ሲነገርና ሲወራ ወደ እግዚአብሔር ወይም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበላቸውም የአደባባይ እውነታ ነው። ታዲያስ በስሜ አጋንንትን አውጥተናል፣ በስም ታምራትን አድርገናል የሚሉት ወደ እግዚአብሔር መንግስት ይገባልን?
የሚሉትን ደግሞ እየጠቀሱ እዩ ጩፋ ላይ ከፍተኛ ትችትን ሲሰነዝሩም ነበር። ታዲያስ የሚያውቀው ሁሉን የሚያውቀው እግዚአብሔር ነውና በማለትም አንዳንዶቹ እኛ ፈራጆች አይደለንም በማለትም የሚገልጹት አሉ። የተለያዩ ጎራ እያነሱ እዩ ላይ ከፍተኛ ጥያቄ ሲያነሱ ነበር። ታዲያ እዩ ወደ ኋላ አይልም። ወደ ኋላ አለንም በማለትም በአደባባይ ሲከራከርም ተስተውሏል። እዩ ጩፋ አነጋጋሪነቱን እንደቀጠለ ጭምርም የአደባባይ መረጃዎችና ሁኔታዎችን በማስመልከት በርካቶች ሀሳባቸውን ሲገልጹም ነበር። እዩ ጩፋ የተለያዩ ሀገራት ክፍል ሄዶ ያገለግላል። ግን ከወትሮ በበለጠ የዛሬው ለየት እንደምልና ሐዋሳ ለአገልግሎት ባቀናበት ሰዓት ላይ ምንድነው ገጠመው? እስኪ የምናየው ነው። እዩ ጩፋ ወደ ሐዋሳ ባቀናበት ሰዓት ላይ በከፍተኛ ባንድ አልፎም በማርሽ ባንድ ታጅቦ በጣም ለየት ባለ መልኩ ከዚህ በፊት ከነበረው ሞቅ ባለ መልኩ ህዝቡም ወደ ጎዳናዎቹ በመውጣት እዩ ጩፋን ከፍተኛና ደማቅ አቀባበል እንዳደረገለትም ነው። አገልግሎት በደንብ የጀመረባት ምድር ስለሆነች በከፍተኛ ሁኔታ በሐዋሳ ምድር በህዝብ ዘንድ ተቀባይነትንና አክብሮትን እንዳገኘ ጭምርም የአደባባይ መረጃዎች ናቸው። ታዲያስ በርካቶች እያሉ ያሉት ደግሞ በዛው ልክ የተቃወሙትም እንዳሉ ጭምርም ነው። እዩ ጩፋ ላይ በሁሉም አቅጣጫ በተለይ በተለያዩ የሚደግፉትም የሚቃወሙትም እንዳሉ የአደባባይ መረጃዎች ናቸው። ምክንያቱም እኛ የምናከማቸው ገንዘብ እኛ የምንሄድበት መንገድ እውነት በጽድቅ ነው የምንመላለሰው። በመጽሐፍ ቅዱስ እይታ በመጽሐፍ ቅዱስ ሚዛን ልክ ነው ወይ? ገንዘብ ለሰማይ ወይስ ለምድር? ክብር ለሰማይ ወይስ ለምድር? በማለትም በርካቶቹ ሲቃወሙ ነበር። እዩ ጩፋ ደግሞ እግዚአብሔር ነው ያከበረኝ ስሙ የተባረከ ይሁን በማለትም ሲገልጽም ተስተውሏል። የእዩ ጩፋ ጎን የቆሙትም እንደዛው እዩ ጩፋ ልክ ነው፣ እግዚአብሔር ነው እሱን ያከበረው፣ ስለዚህ ነቢይ ቢከበር ምንድነው ችግሩ? በማለትም ተቃውሟቸውን ልክ እንዳልሆኑም ሀሳባቸውን የሚሞግቱት እንዳሉ ጭምርም አልጠፉም። ታዲያስ እናንተ ምን ትላላችሁ? በርካቶቹ ጥያቄ የሚያነሱት በተለይ ዛሬ በጣም በሚገርም ሁኔታ ከወትሮ በተለየ ሁኔታ በከፍተኛ ባንድ ታጅቦ ወደ ሐዋሳ ስገባ በከፍተኛ ሁኔታ አቀባበል አድርጎለታል። ከአነጋጋሪ መረጃዎች ሊደመጡ ከሚገቡት መካከል በተለይ እዩ ጩፋን በማስመልከት የወጡትን መረጃዎች እዩ ጩፋ ለአገልግሎት ወደ ሐዋሳ እንዳቀና የአደባባይ መረጃዎችና እውነታዎች እንደሚያሳዩ ጭምርም ነው። ከዛም የተነሳ አቀባበል እንዳደረጉለት ግን ከወትሮ በበለጠ ለየት ባለ መልኩ ባለስልጣን ነው ወይስ እዩ ጩፋ ነው የገባው በማለትም በርካቶች ላነሱት ጥያቄ ነው። ማን ነው? የትኛው ባለስልጣን ነው ወደ ሐዋሳ ያቀና? ጠቅላዩ ናቸው በማለትም ሀሳብ ያነሱታሉ። ስለዚህ እዩ ጩፋ ወደ ሐዋሳ መግባቱንና አቀባበል የተደረገለትን በማስመልከትም ነው ለእናንተ ይዘንላችሁ መጣ ነው። እዩ ጩፋ ልክ ሆነ አልሆነ እሱን የሚያውቀው እግዚአብሔር ነው፣ የሚፈርደውም እግዚአብሔር ነው። ሰው ለመፍረድ ብቁ እንዳልሆነም በርካቶች ደግሞ ሰከን ባለ መልኩ ሀሳባቸውን ሲሰጡም ተስተውሏል። አጠቃላይ እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። ለሰዓታት ያሉን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸር ያቆያችሁ።